ወይም ከደረጃው ሰንጠረዥ ጋር ተያይዞ ወሳኝ የሚባሉ ነጥቦችን ክለቦች ለመሰብሰብ የሚያደርጓቸው ጨዋታዎች ተከናውነዋል። ቼልሲ ነጥብ ተጋርቶ ነው የወጣው። ባርሴሎናም ነጥብ ተጋርቶ ነው። ባለቀ ሰዓት ጎል ተቆጥሮበት ነበር፣ ነገር ግን ቮይቼክ ሼዝኒን የክለብ ብሩዡ ተጫዋች ነክቶታል በሚል ነው። ጨዋታውን የተመለከታችሁ ካላችሁ በጣም ድንቅ የሆነ ጨዋታ እንደነበር ሁላችንም መመስከር እንችላለን። ስለ ሻምፒዮንስ ሊግና ተያያዥ ጉዳዮች እናነሳለን። የብሩኖ ፈርናንዴዝን ሸክም ያቀለለው ብሪያን ምቦሞ ካሜሮናዊ ተጫዋች ከብሬንፎርድ ነው ማንቸስተር ዩናይትድ ያዛወሩት። ይህንን ተጫዋች በተመለከተ የምናነሳው ጉዳይ አለ። የወሩ ምርጥ ተጫዋች ተብሏል ብሪያን ምቦሞ። የብሪያን ምቦሞ መምጣት ብሩኖ ፈርናንዴዝ ላይ ሙሉ በሙሉ ጫንቃ ላይ አልፎ የነበረው የማንቸስተር ዩናይትድን ሸክም በተወሰነ መልኩ ተጋርቶታል። የብሪያን ምቦሞ ሚና ጎልቶ እየታየ ነው በማንቸስተር ዩናይትድ ቤት። ሌላው ኦዲጋርድ ላይ ትኩረት ያደረገው ባርሴሎና አርሰናልን ለመደራደር ዝግጁ ላይ እያለ ይገኛል። አርሰናል ኦዲጋርድን አሳልፎ ይሰጣል ወይ? ሌላው ጥያቄ ነው። ዝርዝር ነገሮችን የምናነሳ ይሆናል። የእንግሊዝ ክለቦች በአውሮፓ ሻምፒዮንስ ሊግ ስኬታማ እየሆኑ ነው። ትናንት 5 ክለቦች ትናንትናና ከትናንት ወዲያ በተካሄዱ ጨዋታዎች 5ቱ ክለቦች አሸንፈዋል። ቼልሲ ብቻ ነው ያላሸነፈው፣ 6ኛው ክለብ በሻምፒዮንስ ሊግ ቦታ ላይ 5ቱ ግን አሸንፈዋል። አርሰናል አሸንፈዋል፣ ማንቸስተር ሲቲ አሸንፈዋል፣ ሊቨርፑል አሸንፈዋል፣ ቶተንሃም አሸንፈዋል፣ ኒውካስል ዩናይትድም አሸንፈዋል እና እነዚህ ቡድኖች ድል ቀንቷቸዋል። ከዚህ ጋር ተያይዞ እንግዲህ እንግሊዛውያን በዚህ በአውሮፓ ሻምፒዮንስ ሊግ መድረክ ዘንድሮም ገነው የሚወጡበት ሂደት ይፈጠር ይሆን የሚለውን የምናይበት ነው የሚሆነው። ምክንያቱም ባለፈው ዓመት ፓሪስ ሰን ዠርመን ነበር አሸናፊ የነበረው። የሻምፒዮንስ ሊጉ ዋንጫ ወደ እንግሊዝ ይመጣል። አርሰናል ለመጀመሪያ ጊዜ ሻምፒዮንስ ሊግን ክብር ያነሳል። ሌሎቹስ እነ ቶተንሃም እነ ኒውካስል ያሉበት መር ሊቨርፑልስ ሰሞኑን ተከታታይ የሆነ የውጤት ቁስለት ያጋጠመው ቡድን ቢሆንም ነገር ግን እያገገመ ይገኛል። ታላቁን ሪያል ማድሪድን ያሸነፈበት ውጤት ይጠቀሳል። ማንቸስተር ሲቲም ቦሩሲያ ዶርትመንድ ላይ 3 ነጥብ ይዞ ወጥቷል። አጠቃላይ ከዚህ ጋር ተያይዞ ያሉ ነገሮች እናነሳለን። ሶፊዬ እንዴት ዋልክ? እንዴት አረፈድክ ብያለሁ። እንኳን አደረሰ ለታላቁ መድኃኔዓለም በዓል። ግርምዬ እንኳን አብሮ አደረሰን። መልካም በዓል እንዲሆን ለእምነቱ ተከታዮች እመኛለሁ። ግርምዬ እንግዲህ ዛሬም በተወሰነ መንገድ እንዳልከው ግርምሾ መንገዱ መዘጋጋት እዚህ አካባቢ አለ። በዛ ላይ የኮሪደር ልማቱ ተጨምሮበት ትንሽ አስቸጋሪ ነበረ ለማለት ነው። አሪፍ ቆይታ እናደርጋለን እንደጠቀስኩ በጠቀስካቸው ጉዳዮች ላይ። ከዛ በተጨማሪ ካነሳቸው ተጨማሪ አሁን በደረሰን ሰበር መረጃ መሰረት የቅዱስ ጊዮርጊስ እግር ኳስ ክለብ ያካሄደው ምርጫ ትናንትም መረጃውን ለቀን ነበር ፌስቡክ ገጻችን ላይ በፍርድ ቤት ታግዷል። የፍርድ ቤት ደብዳቤ ደርሶናል። ፌስቡካችንም ማህበራዊ ሚዲያችን ላይ የምንለጥፈዋለን። እሱንም በኋላ ላይ ምክር ሀሳብ ነገር እንደው ምንችለውን ሀሳብ ለመጣል ሙከራ እናደርጋለን። አሪፍ ቆይታ ግርምዬ። በጣም አሪፍ። ብሪያን ምቦሞ መነሻችን ይሆናል። ከዛ በፊት ግን አጋሮቻችንን በድጋሜ ላስታውስ። ዶክተር መቤት ከፍተኛ የጥርስ ሕክምና ማዕከል አስተማማኝ የጥርስ ሕክምና አገልግሎት የሚያገኙበት ቦታ ነው። ዶክተር መቤት ገዛኝን ጨምሮ ከፍተኛ ልምድ ያላቸው የሀገር ውስጥና የውጭ ሀገር ፕሮፌሰሮችና ዶክተሮች እንዲሁም ስፔሻሊስቶች የተካተቱበት ነው። ዋጋው ተመጣጣኝ ነው። ስራው አስተማማኝ ነው። በዶክተር መቤት ከፍተኛ የጥርስ ሕክምና ማዕከል አንዴ ከተሰሩ ነቅ የለም። እጅግ አስተማማኝ ስራ የሚያገኙበት ቦታ ነው። ዶክተር መቤት ከፍተኛ የጥርስ ሕክምና ማዕከል በሚናሮል ህንፃ 2ኛ ፎቅ ላይ ይገኛል። ሚናሮል ህንፃ ከእንግሊዝ ኤምባሲ ወይም የካ ሚካኤል ጸበሉ ጎን ያገኙታል። ሌላው የዚህ ፕሮግራም አጋራችን ሮሜዮ በሳሎንና ስፓ መዲናችን አዲስ አበባ ቁጥር 1 መዋቢያ ቦታ ነው። ቆንጆ የሚሆኑበት ነው። የወይባ ጢስ ከነሙሉ ክብሩ ባህላዊ ይዘቱ እንደጠበቀ ይገኛል። ቪአይፒ ክፍሎች አሉት፣ ኖርማል ክፍሎች አሉት። እንዲሁም ሞሮኮ ስቲም ሳውና፣ የፊት ማሳመሪያ፣ የጥፍር ማሳመሪያ የወንዶችና የሴቶች በሳሎን ያለው ነው። እጅግ ተመራጭ ነው። ሮሜ ቢዩቲ ስፓ የመዲናችን አዲስ አበባ ቁጥር 1 መዋቢያ ቦታ በሚናሮል ህንፃ 4ኛ ፎቅ ላይ ይገኛል። እናት ባንክ፣ እናት መላ ዩኒከሽን ተጠቀሙ እያለ ነው። ለትምህርት ቤቶችም ጥሪ እያቀረበ ይገኛል። ከወለድ ነፃ የባንክ አገልግሎት ኦኔ ከፈለጋችሁ ዝግጁ ነን፣ እንጠብቃለን። ሌሎች ጥቅማ ጥቅሞችን አካተን ይዘናል እያለ ነው። እናት ባንክ ማን እንደ እናት ከወለድ ነፃ የባንክ አገልግሎት ለሚፈልጉ የህብረተሰብ ክፍሎች ኦኔ እናት ባንክ ማን እንደ እናት። እናት ባንክ ቅርንጫፎቹን ከጊዜ ወደ ጊዜ እያስፋፋ በበርካቶች ዘንድ ተመራጭ የሆነ በርካታ ጥቅማ ጥቅሞችን ይዞ የሚገኝ ባንክ ነው። ማን እንደ እናት። እናት ባንክ። ወደ ዝርዝር ስፖርታዊ ጉዳዮቻችን እንገባለን። አጋሮቻችንን ከልብ እናመሰግናለን። ዝርዝር ስፖርታዊ ጉዳዮቻችን ትኩረት የሚያደርጉበትን ሀሳብ እናያለን። የብሪያን ምቦሞ ሚና በማንቸስተር ዩናይትድ ቤት እንዳስሰዋለን። ማርቲን ኦዲጋርድን ባርሴሎና ፍላጎት አሳድሯል፣ እናየዋለን።
ከሀገር ውስጥ የቅዱስ ጊዮርጊስ ጉዳይ አነጋጋሪ ነው። ደጋፊው ለሁለት ተከፍሏል። አብዛኛው የቅዱስ ጊዮርጊስ እግር ኳስ ክለብ ደጋፊ በዋናነት የምርጫውን ጉዳይ አልተቀበለውም። ያለውን ሰሞኑን የተከናወነውን ምርጫ አልተቀበለውም። ቅዱስ ጊዮርጊስ በከፍተኛ የፋይናንስ ችግር ውስጥ ያለ እግር ኳስ ክለብ እንደሆነ ይታወቃል። አሉ የተባሉ ስመጥር ተጫዋቾቹ ጭምር ይህንን ክለብ ሳይወዱ በግዴታ ክለቡን እየወደዱት ነገር ግን ከፋይናንስ ችግር ጋር ተያይዞ የለቀቁ እንዳሉ የቅርብ ጊዜ ትውስታችን ነው፣ ወይም በባለፈው ዝውውር ላይ ያየነው ጉዳይ ነው። ከዛ ባለፈ ቅዱስ ጊዮርጊስ ዓመታዊ በጀቱ 13 ሚሊዮን ብር አጠቃላይ ያለው ሀብቱ 13 ሚሊዮን ብር ነው የሚለው ጉዳይ በርካቶችን አስደንግጧል። 13 ሚሊዮን ብር ማለት ሜዳውን ጨምሮ የተጫዋቾቹን ጨምሮ አጠቃላይ ማለት ነው። ከዚህ ቀደም ቅዱስ ጊዮርጊስ ለአንድ ተጫዋች የ2 ዓመት የሚከፍለው ብር ነበር። እንዲሁም 163 ሚሊዮን ብር ዕዳ እንዳለበት ባለፈው ኦዲት ላይ ቀርቧል። ቅዱስ ጊዮርጊስ በአሁኑ ሰዓት አካውንቱ ላይ ውስጥ አዋቂዎች እንደገለጹልን ከሆነ አካውንቱ ላይ 400 ሺህ ብር ብቻ እንዳለው እየተገለጸ ነው። የፋይናንስ ችግር ክለቡን አንቆ እንደሚይዘው ምንም ጥያቄ የለውም። ስለዚህ መሀል ላይ ሆኖ መምረጥ ነው። በፋይናንስ አጠናክሮ ክለቡን የሚያድን አካል ይምጣ ወይስ አሁን ያለው አካል ይቀጥል የሚለውን ጉዳይ ለይቶ የማውጣት ጉዳይ የደጋፊዎቹ ጉዳይ ነው። ሌላ የማንም ሊሆን አይችልም። ይህንንም እንዳስዋለን ያለውን ነገር ግን የጨረሰ ነው። ሁለተኛ ከምንመለስ አይሻል? ግን በስቴፑን እንዲጠብቁ ብዬ ነው ሶፊ። ምክንያቱም ማስታወቂያ አለ። ብሪያን ምቡሞ ነው የመጀመሪያው ጉዳይ ብያለሁ። እሺ ግርምዬ፣ ሳስፔንስ። ብሪያን ምቡሞ ላንሳ ቀጥል። ብሪያን ምቡሞ ማንቸስተር ዩናይትድ ቤት ሲመጣ አካባቢ ክርክር ነበር። ቶተናም ሊገባ ጫፍ ላይ ደርሶ ነበር። ቶማስ ፍራንክ ይዘውት ሊሄዱ ነበር። በኋላ ላይ እንደገና ነገሮች የተስተካከሉ መጥተው እሱም የልጅነት ክለቤ ነው ብሎ ዩናይትድ ገባ። ባለፈው ዓመት ብሩኖ ፈርናንዴዝ ላይ ነበር ሁሉም ነገር የነበረው። ብቻውን ክለቡን ተሸክሞ የሚወጣው ፖርቹጋላዊ ብሩኖ ፈርናንዴዝ ነበር። ዘንድሮ ብሪያን ምቡሞ አለሁኝ እያለ ይገኛል። ብሪያን ምቡሞ ለማንቸስተር ዩናይትድ የመጀመሪያው ርዕሰ ጉዳያችን ነው። በጣም አሪፍ ግርምዬ። እንግዲህ ብሪያን ምቡሞ ማንቸስተር ዩናይትድ በትልቁ ያገኘው የክረምቱ የዝውውር መስኮት አድማቂ ብቻ ሳይሆን የዝውውር መስኮቱ አድማቂ ብቻ ሳይሆን የቡድኑም ቁልፍ ተጫዋች ለመሆን የቀናት ዕድሜ ብቻ ነው የፈጀበት። ብሪያን ምቡሞ በማንቸስተር ዩናይትድ እግር ኳስ የቅርብ ጊዜ ታሪክ በአንድ የመጥተው ተላምደው ውጤት መፍጠር የቻለው ማስታወሰው ብሩኖ ፈርናንዴዝን ብቻ ነው። ከዛ ውጭ ያሉት አብዛኞቹ ለመላመዶ ጊዜ ፈጅባቸዋል ወይ ደግሞ መክነዋል እና ብሩኖ ፈርናንዴዝን ብቻ ነው እኔ በቅርብ ጊዜ ማንቸስተር ዩናይትድን ተቀላቅሎ በተለይ ፈርጉሰን ከወጡ በኋላ ወደ ማንቸስተር ዩናይትድ ከመጡ ተጫዋቾች ቶሎ ቡድኑን የተላመደ የቡድኑን ሳይኮሎጂ ስነልቦና የማንቸስተር ዩናይትድን አያልነትና ታላቅነት የተረዳ ብሩኖ ፈርናንዴዝ ነው። ከዛ ቀጥሎ አሁን ብሪያን ምቡሞን እየተመለከቱ ነው። ኩናም ጥሩ ነው እና ብሪያን ምቡሞ ያው ዛሬም አንዱ መነሻ ልናደርገው ወይም መነጋገሪያ ልናደርገው የፈለግንበት ዋነኛ ምክንያት የጥቅምት ወር የፕሪሚየር ሊጉ ምርጥ ተጫዋች ተብሎ ተመርጧል። የተጫዋች በጣም አሪፍ ወር ነው ያሳለፉ። ጥቅምት ወር ክለቡም እንደ ክለብ 100% የማሸነፍ ጉዞ ያደረገበት ነው። ተጫዋቹም እንደ ተጫዋች በልዩነት መፍጠር የቻለ ነው። ማንቸስተር ዩናይትድን ታች አምና ስናነሳ አንድ ተጫዋች ብቻ ነበር እኮ የምንጠራው፣ ብሩኖ ፈርናንዴዝ። ዛሬም ነገም ብሩኖ ፈርናንዴዝ። ማንቸስተር ዩናይትድ ማሸነፈም ተሸነፈ ብሩኖ ፈርናንዴዝ የሚለው ስም ነበረ በየቀኑ የሚጠራው። አሁን ለብሩኖ ፈርናንዴዝ አጋዥ የቡድኑን ሁኔታ የተረዳ ጥራት ያለው ጨዋታ መቀየር የሚችል ውጤት ማምጣት የሚችል ተጫዋች ማንቸስተር ዩናይትድ 2 ብለን መቁጠር ጀምረናል። አሁን ብሩኖ ፈርናንዴዝ ብቻ ነበር የነበረው። አሁን ብሪያን ምቡሞም የማንቸስተር ዩናይትድ ወሳኝ ተጫዋች ነው ቢባል አያንስበትም። ማቲያስ ዲሊትም እየመጣ ነው። ኩናም ጥሩ እየተሻሻለ ያለ ተጫዋች ነው። በቡድን ውስጥ እንዲህ አይነት ተጫዋቾች በበዙ ቁጥር ሸክምን የሚያቀሉ የአንዱን ችግር የሚረዱ አንዱ ሲያጎል የአንዱን ችግር የሚሞሉ ተጫዋቾች በኖሩ ቁጥር ልዩነትን ትፈጥራለህ። ማንቸስተር ዩናይትድ አምና እኮ ከብሩኖ ፈርናንዴዝ ነው ተሸክሞ 15ም ጨረሱ። በሻምፒዮንስ ሊግ በኤሮፓ ሊግ ፍጻሜም ደረሱ። ሁሉም ነገር የብሪያን ምቡሞ ነበረ። ታች አምናም በተመሳሳይ ፌ ካፕ ዋንጫውን ሲያነሹም በፕሪሚየር ሊጉ በነበራቸው ጉዞም እሱ ነበር ተሸክሞ ሲወስዳቸው የነበረው። አሁን ሸክሙን የሚጋሩ ተጫዋቾች እየመጡ ነው። ከነዚህ ውስጥ አንዱና በትልቁ ሊነሳ የሚችለው ብሪያን ምቡሞ ነው።
አዎ ቲክቶክ ላይ ያላችሁ አድማጮቻችን ኮኔክሽን ይመስለኛል ጥሩ እየተቆራረጠ ነው። አድማጮችም እየሰሙት አይደለምና እንደገና መግባት ያለብን ይመስለኛል። ግርሜ እንደገና እንገባለን፣ ችግር የለውም። እንደገና ገብተን ለማስተካከል ጥረት እናደርጋለን፣ እናስተካክለዋለን። አድማጭ ተመልካቾቻችን እስከዛው ዩቲዩብ ላይ ጎራ ብሉና በዩቲዩብ መከታተል ትችላላችሁ። በዩቲዩብ መከታተል ትችላላችሁ። በቀጥታ ስለምታገኙ ሲዲ ስፖርት ብላችሁ ሳብስክራይብ በማድረግ ቲክቶክ ላይ የነበራችሁ በዩቲዩብ ማግኘት ትችላላችሁ። ተመልሰን እየገባን ነው። ኔትወርክ አንዳንዴ ሲዘገይ እንደዚህ አይነት ነገሮች ይፈጠራሉ ግርምዬና እሱን ለማስተካከል ነው። ገብተናል ተመልሰን ቲክቶክ ላይ። እሺ ብሪያን ምቡሞ 3 ጎሎች አስቆጥሯል፣ 1 አሲስት አድርጓል በጥቅምት ወር ግርምዬ። የብሪያን ምቡሞ እግሮች ያላረፉበት ጨዋታ የለም። ጥቅምት ወር ላይ ሲያሸንፉ ሰንደርላንድን 2-0 ባሸነፉበት ጨዋታ ላይ ጎል ሲያስቆጥር ሜሰን ማውንት አሲስት ያደረገው ብሪያን ምቡሞ ነው። ከዛ ብራይተንን 4-2 ባሸነፉበት ጨዋታ ላይ 2 ጎል በዛ ጨዋታ ላይ አስቆጥሯል ብሪያን ምቡሞ። በዚህም አላበቃም። አንፊልድ ላይ ሊቨርፑልን ገና 1 ደቂቃ አካባቢ ላይ ቀዳሚዋን ጎል ያስቆጠረው የተጫዋች ነው ብሪያን ምቡሞ ነው። በጨዋታው የነበረው ይሄ ተጫዋች ጎል ማስቆጠር አሲስት ማድረግ ብቻ አይደለም፣ ከኳስ ውጭ የሚያደርጋቸው እንቅስቃሴዎች አሁን በአንፊልዱ ጨዋታ ላይ ከሊቨርፑል ጋር 6 ቁጥር ላይ ስናገኘው ነበረ ግርምዬ። አጥቂ ተጫዋቹ ነው። 6 ቁጥር ላይ ይመጣል ሲከላከል፣ 6 ቁጥር ላይ መጥቶ ያስጠላቸው 1-2 ኳሶችን ተመልክተን የማይደክመው በፍጹም ለእግር ኳስ የተሰጠ የሚመስል ተጫዋች ነው። አሁን ሰውነቱ ስታየው ግርምዬ የእግር ኳስ ተጫዋች አይመስልም። በተለይ ሆዱን አካባቢ ስትመለከተው ቦርጩ ትልቅ ነው እና እንደው መንገድ ላይ አንድ ሰው ቢያገኘው ኳስ ተጫዋች አሁን የኳስ ተጫዋች ሰውነት ይታወቃል አይደል? ስታየው ከርቀት ስታየው ራሱ ይሄ ኳስ ተጫዋች ነው፣ ይሄ ሯጭ ነው፣ ይሄ ስፖርተኛ ነው ትላለህ። ምቡሞን ከርቀት ስታየው በሱፍ ብታየው ኳስ ተጫዋች ላይ መስል ይችላል፣ ወይም በቱታ ብታየው። ግን ሜዳ ውስጥ ገብቶ የሚያደርገውና የሚያደርጋቸው እንቅስቃሴዎች ግን እጅግ ለማመን የሚከብዱ ናቸው። ብሪያን ምቡሞ እንዲሁም መጀመሪያ አካባቢ እንደመጣ ማንቸስተር ዩናይትድ ፊትነሱን መጠበቅ አለበት፣ ይሄ ተጫዋች በእንደዚህ አይነት ቦርጭ እንዴት ነው የሚጫወተው ብሎ እንዲሁም የመጀመሪያ ጨዋታ በአርሰናል ከተሸነፉ በኋላ እና መሰል ጨዋታዎች ላይ ቦርጩ መቀለጃ እያደረጉት ነበር። አንዴ እንዲህ ፊቱን ላቡን ሊጠርግ ከፍ ሲያደርግ ቦርጩ ታይቶ በኤአይም ሰርቶት ያበዙት አለ። ግን በኤአይም ባይሰራ ሰውነቱ ያው እንግዲህ ተፈጥሯዊ ነው፣ ኔቸር ነው፣ ናቹራሊ ወፍራም ነው፣ በቃ በተፈጥሮ የተሰጠው ነው እና ሙሉ ዋምፓክ ነው ያለው፣ ሙሉ ዋምፓክ ነው እና ሮብን አሞሪም ገና እንደመጣ የመሰላቸው ያው በብሬንፎርድ ያውቁታል፣ ግን ያው ብዙ ጊዜ በማሊያ ተሸፍነው ስለምታየው እንደዛ አይመስልም እና አሁን ከማሊያ ውጭ ማየት ጀመሩ። ምክንያቱም ልምምድ ቦታ ላይ ያዩታል፣ በቦዲ ያዩታል፣ የተለያዩ ልብሶችን ስለሚለብሱ ማሊያ ብቻ ስለማይለብሱ እና ደነገጡ። ሮብን አሞሪም የመጀመሪያዎቹ ሳምንታት ልክ አሜሪካ ላይ የተቀላቀላቸው ሚድ ጁላይ ላይ አሜሪካን ልምድ ላይ እና ደነገጡ። እንዲሁም የተወሰኑ ጨዋታዎችን አይታቸው ከሆነ ቅድመ ዝግጅት ጨዋታ ላይ አላሰለፉትም፣ በፍራቻ ነው፣ ፊት አይደለም ብለው ስላመኑ ሰውነቱን ብቻ ተመልክቶ ማለት ነው። በኋላ ላይ ግን ሲገባቸውና እሱም ሲያስረዳቸው ኤጀንቱም ሲያስረዷቸው ነው ተፈጥሯዊ ነው፣ ይሄ ከእግር ኳስ ክሎቱና ብቃቱ ጋር የሚገናኝ አይደለም፣ ከስታሚና ጋር ከፊትነስ ጋር የሚገናኝ አይደለም፣ ይሄ ቦርጭ በቃ ተፈጥሯዊ ነው የሚል ሀሳብ አንስቶ ከዛ በኋላ ከተገባቡ በኋላ ነው የተወሰነ ወዳጅነት ጨዋታም መሳተፍ የቻለበትን ደስ ያደረገው። ብሪያን ምቡሞ በማንቸስተር ዩናይትድ እግር ኳስ ክለብ ውስጥ አንዱ በዘንድሮ የውድድር ዓመት እንዲሳካልኝ ምክንያት ነው ብሎ የሚያስበው እሱም የገለጸው አሜሪካ የነበረውን ቅድመ ዝግጅት መቀላቀሌ ከሌሎች ተጫዋቾች አንጻር አድቫንቴጅ ወስጃለሁ። ኩኛም ትንሽ ዘጌት ብሎ ነው የተቀላቀለው። ሼሽኮቶ ፕሪሚየር ሊግ ከተጀመረ በኋላ ነው የተቀላቀለው እና ከሌሎቹ አዳዲስ ተጫዋቾች አንጻር እኔ በማንቸስተር ዩናይትድ እንድላመድ በዋነኝነት ምክንያት ሆኗል ብዬ የማስበው ነገር በቅድመ ዝግጅት ጨዋታዎች ላይ ብዙ ጊዜ ስላገኘው ነው። ተጫዋቾቹን የማወቅ የአሰልጣኙን ሲስተም የማወቅ ታክቲኩን የመረዳት ትሬኒንጎቹን በአግባቡ የመስራትና መሰል ነገሮች ስለነበሩ ያ ቶሎ በቡድን ውስጥ እንድላመድ ምክንያት ሆኖኛል ይላል ብሪያን ምቡሞ። ልብ በል ግርምዬ፣ ብሪያን ምቡሞ
ካለፉት 3 ወራት በ2 ወራት የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ተብሎ ተመርጧል። ኦገስት ላይ የወሩ ምርጥ ተጫዋች ተብሎ ተመርጧል። አሁን ኦክቶበር ላይ ተመርጧል። ሴፕቴምበር ላይ ብሩኖ ፈርናንዴዝ ነው የተመረጠው። ከ3 ወር በ2 ወር ተመርጧል። በዚህ አካሄድ የሚሄድ ከሆነ ምንም ጥያቄ በሌለው መንገድ ብሪያን ምቡሞ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች የመሆን እድሉ ሰፊ ነው። አሁን በሚሄድበት አካሄድ ከሄደ ክለቡን ደግሞ ለተሻለ ስኬት የሚያበቃው ከሆነ ኢቭን የሊጉ ምርጥ ተጫዋች ሊባል የሚችልበት እንደ ክለብ ስኬታማ ከሆኑ ሊመጣ ይችላል እና ይሄ የሰሞነኛ አቋሙ የተጫዋቹ እጅግ ድንቅ ነው ማለት ይቻላል። በጣም ምርጥ ብቃቱን እያሳየ የሚገኝ ተጫዋች ነው ብለን ማንሳት እንችላለን። በነገራችን ላይ ጥቅምት ወር ላይ ከመረጡት የማንቸስተር ዩናይትድ ደጋፊዎች መካከል 67% ሙቡሞን የመረጡት፣ 8% ዲሊትን መርጠዋል፣ 4% ኩኛን መርጠዋል። ምን ያህል እንግዲህ ልዩነቱን ተመልከተው። ኦልሞስት ሁሉም ደጋፊዎች በብሪያን ምቡሞ ብቃት ላይ በደንብ እንደተማመኑ ማሳያ ይመስለኛል። እንግዲህ ያው በ65 ሚሊዮን ፓውንድ እና በ6 ሚሊዮን ፓውንድ ተጨማሪ ቦነስ የታየ በብቃቱ በሚከፈለው ዋጋ ካመጡት በኋላ ባለፉት 11 ጨዋታዎች ማንቸስተር ዩናይትድ ካረጋቸው 11 ጨዋታዎች እንዳጋጣሚ ነው ማንቸስተር ዩናይትድ ያው በሌሎች ውድድሮች ላይ ሊግ ካፕ፣ ቻምፒዮንስ ሊግ፣ የአውሮፓ መድረክ ላይ እየተሳተፈ ስላልሆነ እስካሁን ያለው ፕሪሚየር ሊግ እና አንድ ከግሪምስቢ ጋር ያደረገው የሊግ ካፕ ጨዋታ ነው ያለው። 11 ጨዋታ ነው ያደርገዋል። ለምሳሌ አርሰናል 16 ጨዋታ አድርጓል። ቼልሲ፣ ሲቲ 16 ጨዋታዎችን አድርገዋል። ማንቸስተር ዩናይትድ 11 ጨዋታ ብቻ ነው ያደርገው ዘንድሮ። ከ11 ጨዋታ ግን በ5 ጎሎች ላይ ተሳትፏል ብሪያን ምቡሞ። ቀላል ቁጥር አይደለም። ኦልሞስት ሀፉ ላይ መሳተፍ የቻለበትን ሂደት እንመለከታለን። ተጫዋቹ እንግዲህ በተለይ በዘንድሮ የውድድር ዓመት ያምናውን የብሬንፎርዱን ጥንካሬውን አንዱ በፕሪሚየር ሊግ መጫወት የሚጠቅመው ነው። ቶሎ ከቡድን ጋር እንደተላመደ ምክንያቱ ይሆናል። እሱም እንዳለው ቅድመ ዝግጅቱም እንዳለ ሆኖ ከዛ በተጨማሪ ከፕሪሚየር ሊጉ የመጣ ተጫዋች መሆኑ ትልቅ ቤኔፊት አድርጓል። ትልቅ ጠቀሜታ ሰጥቷል። የሚያውቀው ሊግ ላይ መጫወቱ ማለት ነው እና የዚህ ተጫዋች ዝውውር 6 ሳምንታት ነበር የፈጀው ከብሬንፎርድ ለመምጣት 6 ሳምንታት። ማንቸስተር ዩናይትድ 6 ሳምንት ተመላልሷል ተጫዋቹን ለማስፈረም። የመጀመሪያው ዕቅድ የነበረው ወደ ሳውዲም ወደ መካከለኛው ምስራቅ የሚደው ባረጉት የወዳጅነት ጨዋታም እንዲሳተፍ ነበረ። በኋላ ላይ አሜሪካኑ ዘግይቶ የተቀላቀላቸው 3 ዙር ስብሰባ ተደርጓል። 3 ጊዜ ማንቸስተር ዩናይትድ ለብሪያን ምቡሞ ተመላልሶ ገንዘብ አቅርቧል። 3 ጊዜ። በሶስተኛው ነው እሺ የተባሉት። አዎ ለፍተውበታል፣ ደክመውበታል። ሽምግልና 3 ነው ግርሜ አንዴ ሽምግልና አንዳንዴ ነው አንዳንዴ 2። በፊት ግን ብዙ ነበር። እናስብበትና በቀጣይ ነው ይባል ነበር በፊት ሽምግልና። ለሴት ልጅ ወይም ለባለቤት ሽማግሌ ስትልክ እናስብበት ይባላል። ከዛ በሁለተኛው በሶስተኛ የሚሄድበት ጊዜ ነበር። እና ጣራ ይላል ደግሞ እንደገና ግን አሁን እኮ እና ሽምግልና ነው የመሰለው። ሽማግሌ የሚልከውም ሽማግሌ ተቀባዩም ቀድሞ ስለሚጨርሱት ቤትም ተዘጋጅቶ ስለሚጠብቅ ሽማግሌ ላካል ስለሚባል ካልቸሩ ተቀይሯል። አሳፍሮ መመለስ አይፈልጉም ቤተሰቦች። አሁን ካልቸሩ ተቀይሯል። ካልቸሩ ሰርግ እኮ ነው የሚመስለው አንዳንዱ ሽምግልና። እንዴ በጣም አንዳንዱ ሽምግልና እኮ የሰርግ ራሱ እንደዛ አይደረግም። የብሪያን ምቡሞ ሽምግልና ግን በጣም የብሪያን ምቡሞና የማንቸስተር ሽምግልና አመላልሶ ነው እሽታቸውን የሰጡትና ይሄኛው ሽምግልና እንኳን ተደብቃ ሁሉ ኮታ ያለች እዛውም ትቆማለች። አንዳንዴ ይቆማሉ። ሽምግልና ተብሎ ፎቶ ይነሳሉ። እንዴ ካልቸራችን እኮ አይፈቅድም። ታውቃለህ እንደዛ አልነበረ። ነውር ነው እኮ ባህሉ እንደዛ ነው። እንዴ እሺ ግርምዬ፣ በዛ ላይ ጥያቄዎች ደግሞ የአንትሮፖሎጂ ተማሪ መሆኔን አስታወስከኝ። ካልቸር ሶፊ ለካ እሺ ምቡሞ በዛ ላይ እንደው ጨዋታ ያነሳዋልና አሁን ሽምግልና ውሸት ይበዛዋል አይደለ? ውሸት ይበዛዋል። እሺ ግርምዬ፣ ያው ቁም ነገር መካከል ጣል ካልተደረገ ጨዋታ እውነት ነው አስቸጋሪ ይሆናል። ለማንኛውም እንግዲህ ብሪያን ምቡሞ አሁን እያሳየ ያለው አቋም በነገራችን ላይ በእንግሊዝ ፕሪሚየር ሊግ ብዙ ቻንሶችን ክሬት በማድረግም ከ1 እስከ 5 ካሉ ተጫዋቾች መካከል አንዱ ነው ብሪያን ምቡሞ። ሙከራዎችን በማድረግም በተመሳሳይ ከ1 እስከ 5 የምታጣው ተጫዋች አይደለም እና ብራይት ፊውቸሩ በጣም ብራይት ይመስላል። በጣም ጥሩ 26 ዓመቱ ነው በነገራችን ላይ ብሪያን ምቡሞ። ተመልጦ ሲታይ ትልቅ እንዳይመስል አንዳንዴ 26 ዓመቱ ነው ብሪያን ምቡሞ። ቀጣዮቹ ዓመታቶች ከማንቸስተር ዩናይትድ ጋር ፍክት የሚሉ ይመስላሉ። በ3 ወር ቆይታው በ2 ወሩ የወሩ ምርጥ ተብሎ ተመርጧል።
እንደገና የፕሪሚየር ሊጉ ምርጥ ተጫዋች ተብሎ የተመረጠበት ሂደት አለ በዚህኛው ውል። እነ ሃላንድን እነ ቲምበርን እነ ክሩፒን አሸንፎ ነው በነገራችን ላይ የወሩ ምርጥ ተጫዋች የሚለውን ስያሜ የተሰየመው ብሪያን ምቡሞ። የወሩ ምርጥ ተጫዋች ሽልማትን ከተቀበለ በኋላ ግን አሁንም ገና ነው እያለ ያለው የእኔ ብቃት ገና አልመጣም፣ ጠብቆ ከዚህ በላይ በአመት 20-25 ጎል የሚያስቆጥር ብሪያን ምቡሞ ነው መጠበቅ ያለባችሁ። በአመት 10-15 አሲስቶችን እስከ 20 አሲስቶችን የሚያደርግ በድምሩ በ40ና በ45 ጎሎች የሚሳተፍ ምቡሞን በቀጣይ ጠብቁ። በአሲስትና በጎል በድምሩ ማለት ነው ከ40 እስከ 45 በሚደርስ መሳተፍ የሚችል ተጫዋች ጠብቁ እና ገና ነው ጊዜው የሚል ሐሳቡን በትልቁ እያነሳ ይገኛል። እና ምቡሞ ህይወት በኦልድ ትራፎርድ በማንቸስተር ዩናይትድ በጣም ተመችቶታል። አሁን ጎልም እንደሚያስቆጥሩ እርግጠኛ የሆነ ወደ ጨዋታዎች መግባት ጀምሯል። በተለይ ባለፉት 3 ጨዋታዎች የነበረውን አቋም ተከትሎ የሊቨርፑል ጨዋታ ላይ ነው ጎል ካስቆጠረ በኋላ ከአማድ ጋር ይችን ዳንስ ሄዳ አነሷት እና እሷ ዳንስ በነገራችን ላይ ከፊልም ነው የተወሰደችው ተናግሯል። እሱን ሲምፕሰን የሚባል ተዋናይ ነው። እቺ ጂኤፍ ላይ ሞባይላችን የሆነ ገብተን ጂኤፍ ምን መርጣቸው አሉ አይደል? ግራፊክስ ኢንተርቼንጅ ፎርማት ምህጻረ ቃል ነው። እሱ ላይ ማለት እንዴ እሱ ላይ ያለ ሰው እያለ እንዲህ ሲምፕሰን እሱን ተነጋግረን ነበር ነው የሚለው። ገና አዳዲስ ዳንሶችን ጠብቁ ብሏል እና ጎል እንደሚያስቆጥር እርግጠኛ ነው። ከዚህ በኋላ ግን ምን ሲሉ አነሱት? አሁን ጠዋት ላይ ከአማድ ጋር ስለ ሲምፕሰን አውርተን ነበር ነው የሚሉት። እቺን ሸፍነው ሲሪየስ የአሜሪካ ሲሪየስ ፊልም ላይ ያለ መሰለኝ እንትሩም ዛም ላይ አለ። ግን ጂአይኤፍ ነው እንዳለ ጂአይኤፍ ላይ እንዳለ ትመጣለች። እና አዳዲስ የደስታ አገላለጾችን ከአማድ ጋር ብዙ እያሰብን ነው። አንዱ ለብሪያን ምቡሞ ስኬታማ መሆን ምክንያት የሚመስለኝ አማድ ይመስለኛል። ከኋላው ከአማድ ውጭ ያሉ ተጫዋቾች ኑሮ ቢሆን አማድ ባይኖር ኑሮ ከኋላ ላይግባቡ ይችላል። አማድ ኦቨርላፕ ያደርግለታል። አማድ በጣም ቆንጆ ኳስ ነው የሚያስተላልፍለት እና በጣም ተስማምቷቸዋል። እና ይሄ ጥምረት በዳንስም ቀጥሏል ከሜዳ አልፎ እና ለማንቸስተር ዩናይትድ በጣም ተስፋ ሰጭ ነው። ግን ትልቁ ጥያቄ አማድና ብሪያን ምቡሞ ከአንድ ወር በኋላ ለአፍሪካ ዋንጫ ሲሄዱ ማንቸስተር ዩናይትድ ምን ይወጣዋል? ሩበን አሞሪምም ሳፈር እናደርጋለን ብለዋል። ናስር ማዝራዊ፣ ምቡሞ፣ አማድ የመሳሰሉ ተጫዋቾችን ስናጣ በደንብ እንቸገራለን። እንዳሁኑ አይነት ማንቸስተር ዩናይትድ ላትመለከቱ ትችላላችሁ የሚል ሀሳባቸውን አንስተዋል። በተለይ ቀኙ ግርምዬ ክፍት ነው የሚሆነው። በምን አድርገው እንዴት አድርገው እንደሚያስተካክሉት አላቅም። በጣም ከባድ ነው። አንደኛ ጥሬ ዝውውር መስኮት ተጫዋች ብታመጣ እንኳን ገና ለመላመድ ጊዜ ይፈልጋሉ። ሁለተኛ እስከምታመጣ ያለውም ክፍተት ጥር 1 ነው የሚከፈተው። እነሱ ከጥር 1 በፊት ነው ለብሔራዊ ቡድን ግዴታ የሚሄዱት። ምክንያቱም ቀድመህ 2 ሳምንት ቶርናመንት ስለሆነ ትዘጋጃል እና ያ በጣም በትልቁ ማንቸስተር ዩናይትድ ሊጎዳ ይችላል ተብሎ ይጠበቃል። ቀጣዩ የህዳር ወርም ለምቡሞ መልካም ይመስላልና ማንቸስተር ዩናይትድ ከብሩኖ ፈርናንዴዝ በተጨማሪ ሌላ ሸክም የሚያቀል የቡድኑን ችግር የሚረዳ የቡድኑን ችግር የሚያቀል ተጫዋች አግኝተዋል። ኩኛም ይከተላል ተብሎ ይጠበቃል። ማቲያስ ዲሊት ኦልሞስት ዜር ከነሱ አጠገቡ ሆኗል። ማቲያስ ዲሊት አሁን የማንቸስተር ዩናይትድ ቁልፍ ተጫዋች ሆኗል ተከላካይ መስመሩ ላይ ግርምዬና የምቡሞ በዚህ መንገድ እያደገ መምጣት አንዱ ለማንቸስተር ዩናይትድ የዘንድሮው የውድድር ዓመት መሻሻል ትልቁ የምቡሞ በክረምት የዝውውር መስኮት መፈረም በጣም በአሁን ወቅታዊ አቋማቸው ላይ ይነስም ይብዛም ይሸነፉም ያሸንፉም አሁን ባላቸው ስታተስ ላይ የዚህ ተጫዋች ሚና በጣም የላቀ ነውና ድንቅ ዝውውር ነው ብሪያን ምቡሞ ግርምዬ። በጣም አሪፍ